ጤና ይስጥልኝ ክቡራትና ክቡራን የቻናላችን ተከታታዮች፣ ዛሬ በሰሜን ኢትዮጵያ በተለይም በሽራሪና ግንባር ስለተሰሙ አዳዲስ የጦርነት መረጃዎች ከፌዴራል መንግስትና ከህወሓት በኩል እየወጡ ስላሉ መግለጫዎች እንዲሁም የዓለም አቀፍ ተመራማሪዎችን ትንተና ይዘንላችሁ ቀርበናል። በዛሬው ዕለታዊ ዜናችን በሽራሪና አካባቢ አዲስ የጦርነት ውጥረት ስለመከሰቱና በርካታ የሰው ሕይወት ማለፉን የሚገልጹ መረጃዎች ከፌዴራል መንግስት ምንጮች በኩል እየወጡ ይገኛሉ። በሌላ በኩል ደግሞ ከህወሓት በኩል የተሰጡ ምላሾችና የፌዴራል መንግስቱ አርሚ 7 ዓላማ ያደረገ ጥቃት መፈጸሙን የሚገልጹ ዘገባዎች አሉ። በተጨማሪም አቶ ጌታቸው ረዳ የሰጡትን ጠንከር ያለ ማስጠንቀቂያና የጠበቀ የፖለቲካ አስተያየት እንዲሁም የቋጠሮን ሁኔታ የገመገሙትን የዓለም አቀፍ ተመራማሪውን ፕሮፌሰር ሼቲል ትሮንቮል ትንተና በዝርዝር እንመለከታለን። ለሌላ በኩል ደግሞ የነጻነት ወርቅነህ እህትና ወንድም በፖሊስ ቁጥጥር ስር መዋላቸውንና በመጨረሻም በሳውዲ አረቢያ መሪነት ስለተመሰረተውና ኢትዮጵያን ያገለለው አዲሱ የቀይ ባህር ጥምረት ኤርትራ ለጥሪው የሰጠችው ምላሽና ኢትዮጵያ ወደ ቀይ ባህር ለመውጣት ከወሰደችው አቋም በኋላ ከጎረቤቶች ጋር የገባችበትን ጂኦፖለቲካ ውጥረት በሰፊው የምንዳስስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር መረጃችን ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ደወል ምልክቷን ተጭናችሁ ሌም አዳዲስ ፈጣንና እውነተኛ መረጃዎች እንዲደርሷችሁ ጠብቁ። ወደ ዝርዝር መረጃው እንለፍ። ወደ መጀመሪያው ዘገባችን ስናልፍ በሽራሪና አካባቢ ተከሰተ በተባለው ጋዜጣዊና ወታደራዊ ግጭት ዙሪያም ከፌዴራል መንግስቱና ከደጋፊዎቹ በኩል ሰፊ ዘገባዎች እየወጡ ይገኛሉ። እንደ ፌዴራል መንግስት ምንጮችና ወታደራዊ መረጃዎች ገለጻ ከሆነም በሽራሪና ግንባር ከነበረው ውጊያ በህወሓት ታጣቂዎች በኩል ከፍተኛ የሰውና የቁሳቁስ ጉዳት መድረሱ ተገልጿል። የወጡት መረጃዎች እንደሚጠቅሱት ከሆነም በሶቪየት በኩል 777 ሰዎች መገደላቸውን፣ 703 ሰዎች መቁሰላቸውንና አንድ የሻለቃ አዛዥን ጨምሮ 141 ታጣቂዎች መማረካቸውን ምንጮቹ ዘግበዋል። በተጨማሪም በተወሰደ አጣዳፊ እርምጃም 1347 የነፍስ ወከፍ መሳሪያዎች፣ 54 ብሬን፣ 5 ስናይፐር፣ 6 አርፒጂ እንዲሁም ደግሞ 3 የዙ 23 ከባድ መሳሪያዎችና ሞርታሮች በቁጥጥር ስር መዋላቸው ተገልጿል። ከተሽከርካሪዎች አንጻርም 2 የጭነት መኪናዎች፣ 2 የፓትሮል ተሽከርካሪዎችና ሌሎች የሎጂስቲክስ ዕቃዎች መማረካቸውን የመንግስት ወገን መረጃዎች ያመለክታሉ። እነዚህ መረጃዎች እንደሚያመላክቱት የመከላከያ ሰራዊቱ ሚሰባ በተባለው ክፍለ ጦርና በዙሪያው ባሉ አካባቢዎች የተደራጁ ስትራቴጂካዊ እርምጃዎችን መውሰዱንና ቦታውን በቁጥጥር ስር መዋሉን ተናግረዋል። በሌላ በኩል ደግሞ ከህወሓት በኩል ስላለው ሁኔታ ከተለያዩ የውስጥ ምንጮችና ዘገባዎች የደረሱ መረጃዎች አሉ። ከህወሓት በኩል እስካሁን በይፋ የደረሱ ጉዳቶችን በተመለከተ ዝርዝር የቁጥር መረጃ ያልተሰጠ ቢሆንም የፌዴራል መንግስት አርሚ 7 የተባለውን ወታደራዊ ክፍል ለይቶ ለመምታት ያቀደ ጥቃት መፈጸሙንና በነበረው ግጭት በኩል መከላከል ማድረጋቸውን የሚገልጹ መረጃዎች እየተሰሙ ይገኛሉ። በህወሓት በኩል ያሉ ወገኖች እንደሚሉት የተካሄደው እንቅስቃሴ ራስን የመከላከልና የመታደግ እርምጃ እንደሆነ ሲገልጹ፣ በግጭቱ ምክንያት በሁለቱም ወገኖች ላይ የደረሱ ጉዳቶችን በተመለከተ ግን ገለልተኛ ወገኖች ያረጋገጡት ሙሉ መረጃ አሁንም በግልጽ አልወጣም። በሁለቱም ወገኖች መካከል ያለው የቃላት ልውውጥና የጦርነት ስጋት ግን በአካባቢው ሰፊ ስጋትን ፈጥሯል። በዚህ አጠቃላይ ወታደራዊና ፖለቲካዊ ውጥረት መሃል የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ ያወጡት መግለጫ ትልቅ ትኩረትን ስቧል። አቶ ጌታቸው ረዳ በይፋዊ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ላይ በትግራይ ያሉ የህወሓት የፖለቲካ አመራሮችና የሰራዊቱ አዛዦች ክልሉን ዳግም ወደ እልቂትና ጦርነት ለማስገባት እየተንቀሳቀሱ ነው ሲሉ ከባድ ወቀሳ አቅርበዋል። ይህን በሰሜን ኢትዮጵያ በድጋሚ ያጋጠመውን ውጥረት በተመለከተ የውጭ ሀገር ተመራማሪዎችና የሰላም ባለሙያዎች ምን ይላሉ? የሰላምና የግጭት ጥናት ተመራማሪው ፕሮፌሰር ሼቲል ትሮንቮል እንደገለጹት በሽራሪና አቅጣጫ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ የጦርነት ግጭት መቀስቀሱን ጠቁመዋል። እንደ ፕሮፌሰር ትሮንቮል ትንተና ይህ ክስተት በሰሜን ኢትዮጵያ ከቅርብ ጊዜ ወዲህ ሲያሸበሽብ የነበረው ከፍተኛ ወታደራዊ ውጥረት ውጤት ነው። ሁለቱም ወገኖች ላለፉት ሳምንታት ሲያደርጉት የነበረው የቃላት ምልልስና የወታደራዊ ዝግጅት ለዚህ ግጭት መንስኤ መሆኑን ገልጸዋል። ፕሮፌሰር ትሮንቮል አክለውም ይህ ክስተት ሙሉ በሙሉ ወደ ሰፊ ጦርነት መሸጋገሩን ለመደምደም ገና ቢሆንም ከሁለቱም ወገኖች የሚወሰዱ ያልተሰሉ ስልታዊ ስህተቶች ሁኔታውን ወደ አልተፈለገ የጥፋት ጦርነት ሊወስዱት እንደሚችሉ አስጠንቅቀዋል። በሌላው ዝርዝር መረጃችን ደግሞ የበርካታ ህዝብና አድናቂዎችን ትኩረት የሳበ እጅጉ አሳዛኝና ትልቅ መነጋገሪያ የሆነ ወቅታዊ መረጃ ይዘንላችሁ ቀርበናል። ከጥቂት ቀናት በፊት በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየውን ተወዳጁን አርቲስት ነጻነት ወርቅነህን ህልፈት ተከትሎ ተከሰተ የተባለው አዲስ የህግና የምርመራ ሂደት የመላው አድናቂዎቹን ትኩረት ስቧል። በዛሬው መረጃችን የነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር መዋላቸውን
ለቁጥጥር ስር መዋላቸው ምክንያት የተባሉትን ነጥቦች እንዲሁም ከጉዳዩ ጋር ተያይዞ የሚወጡ መረጃዎችንና የፖሊስን አጠቃላይ የምርመራ ሂደት በዝርዝር እንመለከታለን። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ወደ ዋናው ዜናችን ስንሸጋገር በቴሌቪዥን ፕሮግራም አቅራቢነቱ በተዋናይነቱና በባህሪ መግለጫዎቹ በርካታ ተመልካቾችን ማፍራት የቻለው ተወዳጁ አርቲስት ነጻነት ወርቅነህ በድንገት ከዚህ ዓለም በሞት መለየቱ የሚታወስ ነው። አርቲስቱ በደረሰበት ድንገተኛ ህመም ምክንያት ህይወቱ ማለፉን ተከትሎ የኢቢኤስ ቴሌቪዥን ማኔጅመንት ባልደረቦቹም ቤተሰቦቹና አድናቂዎቹ ጥልቅ ሀዘናቸውን መግለጻቸውና ለቤተሰቦቹ መጽናናትን መመኘታቸው ይታወቃል። ነገር ግን አርቲስቱ በሞት ከተለየ በኋላም በቤተሰቦቹና በማህበራዊ ሚዲያ በኩል የተከሰቱት ክስተቶች ሁኔታውን ወደ አዲስ የህግ ምዕራፍ አሸጋግረውታል። በዛሬው ዕለት በተሰማው መረጃ መሰረት የአርቲስት ነጻነት ወርቅነህ እህት የሆነችው መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተረጋግጧል። ታዲያም ተጠርጣሪዎቹ በቁጥጥር ስር የዋሉት በምን ወንጀል ተጠርጥረው ነው? እንደ ፖሊስና ከተለያዩ ምንጮች የተገኙ መረጃዎች እንደሚያመለክቱት ሁለቱ ተጠርጣሪዎች በቁጥጥር ስር ሊውሉ የቻሉት ከወንድማቸው ከአርቲስት ነጻነት ወርቅነህ ህልፈት ጋር በተያያዘ በማህበራዊ ሚዲያዎች ላይ በከፈቷቸውና በሰጧቸው መግለጫዎች ምክንያት ነው። ተጠርጣሪዎቹ በየማህበራዊ ሚዲያው በመውጣት ከወንድማቸው ህልፈት ጋር ስማቸውን በማያያዝ የሌሎችን ሰዎች ስም በሐሰት በማጥፋት እንዲሁም የሰዎችን ስምና መልካም ስብና የሚያጎድፍ መረጃዎችን በማሰራጨት የሰዎችን ህይወትና ማህበራዊ ህይወት እንዲበላሽ አድርገዋል በሚል ወንጀል ተጠርጥረው መታሰራቸው ተገልጿል። አርቲስቱ ከዚህ ዓለም በሞት ከተለየ በኋላ በቤተሰቦቹ በኩል የተነሱት አጣጣይ አስተያየቶችና በማህበራዊ ሚዲያ ላይ የተካሄዱት የቃላት ልውጦች የበርካታ ሰዎችን ስም ያጎደፉና ህጋዊ አሰራርን የጣሱ በመሆናቸው ፖሊስ ጉዳዩን በእጅጉ ትኩረት ሰጥቶ ሲከታተለው እንደነበር ጠቁሟል። በአሁኑ ወቅት የፌዴራል ፖሊስ በጉዳዩ ላይ ያካሄደውን የመጀመሪያ ደረጃ ማጣራት አጠናቆም የተጠርጣሪዎቹን ፍላጎትና በማህበራዊ ሚዲያ ያሰራጩትን መረጃ መነሻ በማድረግ ጥልቅ ወታደራዊና ህጋዊ ምርመራ እያካሄደ ይገኛል። ፖሊስ በምርመራው ያገኛቸውን ተጨማሪ አዳዲስ መረጃዎችና የምርመራ ውጤቶችን ወደፊት ለህዝብ ይፋ እንደሚያደርግም በተለያዩ ምንጮች ዘግበዋል። የአርቲስት ነጻነት ወርቅነህ ህልፈት በራሱ ለመላው የጥበብ አፍቃሪና የኢትዮጵያ ህዝብ ትልቅ ሀዘን በሆነበት በዚህ ወቅት ከህልፈቱ በኋላ በቤተሰቦቹ መካከል የተፈጠረው ይህ የህግ ውዝግብና ያሰሩት እህትና ወንድሙ ጉዳይ ብዙዎችን ያስቆዘመና ያሳዘነ ክስተት ሆኗል። እኛም እንደ ገለልተኛ የዜና አቅራቢነታችን የፖሊስን የምርመራ ሂደትና በጉዳዩ ጋር ተያይዞ የሚወጡ አዳዲስ መረጃዎችን በቅርበት እየተከታተልን እናንተ ለተከታታዮቻችን የምናደርስ ይሆናል። ተከታታዮቻችን የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ በቁጥጥር ስር መዋልን በተመለከተ የደረሱን ወቅታዊ መረጃዎች እነዚህን ይመስሉ ነበር። እናንተስ ስለዚህ አሳዛኝና አዲስ የህግ ሂደት ምን ታስባላችሁ? በማህበራዊ ሚዲያ ላይ የሚሰራጩ መረጃዎችና በሰዎች ስም ላይ የሚደርሱ ጉዳቶችስ በተመለከተ ያላችሁን አስተያየት ከስር በኮሜንት መስጫው ላይ ጻፉልን። ወደ መጨረሻውና እጅግ ትልቅ ትኩረትን ወደ ሳበው ሌላኛው የአህጉራዊ የዜና ዘገባችን ስንሸጋገር ሳውዲ አረቢያ የቀይ ባህርና የባብኤል መንደብን ሰርጥ ደህንነት ለማስጠበቅ በሚል በ14 ሀገራት ስብስብ የታጀበ አዲስ ጥምር ኃይል መመስረቷ ተሰምቷል። መቀመጫውን በሪያድ ያደረገው ይህ ጥምር ኃይል ዋና ዓላማው በየመን ሁቲዎችና በቀይ ባህር ቀጠና የሚፈጠሩ ስጋቶችን መቀነስ መሆኑ ተገልጿል። በዚህ ጥምረት ውስጥ የኩዌት፣ የባህሬን፣ ኳታር፣ ዮርዳኖስ፣ ግብፅ፣ ሱዳን፣ ጅቡቲ፣ ሶማሊያ እና የየመን ህጋዊ መንግስት እንዲሁም አጋር ሀገራት የተካተቱ ቢሆንም ኢትዮጵያ ግን በዚህ ስትራቴጂካዊ የቀይ ባህር ጥምረት ውስጥ ሳትካተትና በግልጽ ተገልላ ቀርታለች። ኢትዮጵያ በአሁኑ ወቅት ወደ ቀይ ባህር መውጣትና የባህር በር ማግኘት ግዴታ እንደሆነባት አቋም ያዘች ቢሆንም የውሳኔዋ በጎረቤት ሀገራት ዘንድ ከፍተኛ ጥርጣሬና ስጋት ፈጥሯል። በተለይም የቀይ ባህር ባለቤት የሆነችው ኤርትራ ኢትዮጵያ የባህር በር ጥያቄ ከማንሳቷ በኋላ ከኢትዮጵያ ጋር የነበራትን ቅርበት በማቆም ፊቷን አዙራለች። ዘገባዎች እንደሚጠቅሱት ከሆነ ኤርትራ ለዚህ አዲስ የቀይ ባህር ጥምረት ጥሪ የቀረበላት ቢሆንም በገለልተኝነት አቋሟና በራሷ የውጭ ጉዳይ ፖሊሲ ምክንያት ጥምረቱን አልተቀበለችውም። በሌላ በኩል ደግሞ ኢትዮጵያ ወደ ቀይ ባህር ለመውጣት ከወሰደችው አቋም በኋላ ጎረቤቶች ጋር የገባችበት የፖለቲካ ውጥረት እየረገበ ባለመሆኑ በርካታ ጠላቶችን እያፈራች እንደሆነ ትንተናዎች ያመላክታሉ። ኤርትራን ጨምሮ በፌዴራል መንግስቱ ላይ መሳሪያ ያነሱ ተቃዋሚ ኃይሎችን በመደገፍና መሳሪያ በማስታጠቅ ረገድ የተለያዩ እንቅስቃሴዎች መጀመራቸው አካባቢውን ወደ አዲስ የኃይል ጥምረትና የጥፋት አዙሪት እየከተተው ይገኛል። ይህ በሳውዲ አረቢያ የሚመራው አዲስ ጥምረት ኢትዮጵያን ያገለለ በመሆኑ የቀይ ባህር ቀጠና ጥቃቅን ጥቅሞችን በሚሹ አገራት መካከል ውጥረት እንዲነግስ ማድረጉ አልቀረም። ይህም ሁኔታ የኢትዮጵያን የፖለቲካና የባህር በር ፍላጎት ከመጉዳቱም በላይ በቀጠናው ትልቅ አጋር የሆነችውን ዩናይትድ አረብ ኤሚሬትስ ስትራቴጂካዊና ኢኮኖሚያዊ ፍላጎቶች በእጅጉ ሊጎዳ እንደሚችል የፖለቲካ ተንታኞች ያመላክታሉ። ተከታታዮቻችን በሽራሮና ግንባር ከተከሰተው አዲስ የጦርነት ውጥረት ከፌዴራል መንግስቱ ከህወሓት ከአቶ ጌታቸው ረዳ ዓለም አቀፍ ተመራማሪዎች እንዲሁም ከሳውዲ አረቢያ አዲስ የቀይ ባህር ጥምረት በኩል የተሰሙ መረጃዎች ይህንን ይመስሉ ነበር።
እኛ እንደ ጋዜጠኛና ገለልተኛ የዜና አቅራቢነታችን ወቅታዊ ሁኔታዎችን በጥንቃቄ አቅርበንላችኋል። እናንተስ ስለዚህ ጉዳይ ምን ታስባላችሁ? በሰሜን ኢትዮጵያና በቀይ ባህር ቀጠና እንደገና ያጋጠመው የፖለቲካ እና የጦርነት ስጋት እንዴት ሊፈታ ይገባል? የራሳችሁን ሀሳብና አስተያየት ከስር በኮሜንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስም ሼር አድርጉት። አዳዲስና የተረጋገጡ እውነተኛ መረጃዎች በተለው እንዲደርሷችሁ ቻናላችንን ሰብስክራይብ አድርጋችሁ ደወል ምልክቷን መጫናችሁን አትርሱ። ስለተከታተላችሁን እጅግ እናመሰግናለን። በሌላ መረጃ እስክንገናኝ ድረስ ሰላም ቆዩ።